ተናስተልን ሰላም የኢቢሲ ተወዳጆች እንደምን ቆያችሁ? 7 ሰዓት ሆኖ ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ተመልሷል። ዜና ኢትዮጵያ በምዕራፍ 2 ከ7 ሰዓት እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ ያደርጋል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ሰለሞን ኃይለ ኢየሱስ አብረናችሁ ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛችኋለን። አበይት ነጥቦቹን ልናስቀድም ነው። አዲስ ሲኒማ ኮምፕሌክስ የኢትዮጵያን የፊልም ኢንዱስትሪ ከፍ ለማድረግ እንደዚሁም ባህልና እሴቶችን ለማስተዋወቅ አቅም እንዳለው ተገለጸ። ለቴክኖሎጂ ፈጠራ የተሰጠው ትኩረት ሀሳብ ያላቸው ወጣቶችን ወደ ስራ ለማስገባት እድል የፈጠረ መሆኑን በዘርፉ የተሰማሩ ስራ ፈጣሪዎች ገለጹ። የቤንሻንጉል ጉሙዝ ክልል ባለው ሀብት ልክ ህዝቡን ተጠቃሚ ማድረግ ያስፈልጋል ብለዋል የክልሉ ርዕሰ መስተዳድር አሻድሊ ሀሰን። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ በሰላም ትጥቅ ካልፈታ የኃይል እርምጃ እንደሚወሰድ አስጠነቀቁ። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ እንግሊዝ ላትቪያን በማሸነፍ በዓለም ዋንጫ ተሳታፊ መሆኗን ስለማረጋገጧ ከውጭ ለስፖርት ይዘናል። ተመልካቾቻችን ከዚህ ከዋናው ስቱዲዮ በቀጥታ የሚተላለፍላችሁ ዜናዎቻችን ባሻገር በቀጥታ መስመሮቻችን ተገኝተው ተጨማሪ ሀሳቦችን በተለያዩ ጉዳዮች ላይ የሚሰጡን ባልደረቦቻችን በቀጥታ መስመሮቻችን ላይ ይገኛሉ። በ10 ዓመታት ውስጥ በኢትዮጵያ ያለውን የትራንስፖርት አገልግሎት ሙሉ ለሙሉ ወደ ኤሌክትሪክ ተሽከርካሪዎች ለመቀየር እየተሰራ ስለመሆኑ ተነግሯል። ይህንን መነሻ በማድረግ ደግሞ ሶስተኛው የአፍሪካ የኢሞቢሊቲ ሳምንት ጉባኤ ወይም ነዳጅ አልባ ተሽከርካሪዎች ሳምንት ጉባኤ በአዲስ አበባ እየተካሄደ ነው የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያደርሰን ሳምሶን በላይ ነው፣ በቀጥታ መስመራችን ላይ ይገኛል። ወደ ባህር ዳር እናቀናለን። ባልደረባችን ራሄል ፍሬው በቀጥታ መስመራችን ላይ ነው የምትገኘው። በአማራ ክልል የወባ መከላከል ስራን በተመለከተ ምን እየተሰራ ነው የሚለውን መረጃም የምታካፍለን ይሆናል። የቤንሻንጉል ጉሙዝ ክልል ባለው ሀብት ልክ ህዝቡን ተጠቃሚ ማድረግ ያስፈልጋል ብለዋል የክልሉ ርዕሰ መስተዳድር አሻድሊ ሀሰን። ይህን ጉዳይ በተመለከተ ባልደረባችን ነስረዲን ሐሚድ በቀጥታ መስመራችን ከስፍራው ከደቂቃዎች በኋላ ርዕሰ መስተዳድሩ ባሳለፏቸው ትኩረት ባደረጉባቸው ነጥቦች ዙሪያ ተጨማሪ መረጃዎችን እያጋራን ቆይታ የሚያደርግ ይሆናል። በኢትዮጵያ የአምራች ኢንዱስትሪው በኢኮኖሚ ውስጥ ያለው ድርሻ እንደምን ያለ ነው የሚለውን ከደቂቃዎች በኋላ አሃዛዊ መረጃዎችንና አጠቃላይ ሀሳቦችን የሚያጋራ ሌላኛው ባልደረባችን ጌታቸው ባልቻ ይሆናል። ከደቂቃዎች በኋላ የሚቀላቀለን ይሆናል። ከዛ በተጨማሪ ደግሞ አሁን ቀደም ሲል ባነሳ ነው በተለይ የአምራች ኢንዱስትሪውን በተመለከተ በኢኮኖሚ ውስጥ ያለውን ተሳትፎ እናነሳለን። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ እንዲሰጡን እንግዳም ጋብዘናል። የሐዋሳ የኢንዱስትሪ ፓርክ ዋና ስራ አስኪያጅ ማቴዎስ አሸናፊ ናቸው፣ በቀጥታ መስመራችን ላይ ይገኛሉ። በሌላኛው በመናነሳው ርዕሰ ጉዳይ በተለይ አዲስ ሲኒማ ኮምፕሌክስ ተመርቆ ወደ ስራ ገብቷል። የኢትዮጵያን የፊልም ኢንዱስትሪ ከፍ ከማድረግ አኳያ ያለውን አስተዋጽኦ በተመለከተ የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ቢሮ ኃላፊ ሀብታዬ ገብረ እግዚአብሔር ሌላኛው እንግዳችን ሆነው የሚቆዩ ይሆናል። የታላቁ ህዳሴ ግድብ የፈጠረው የንጋት ሐይቅ የሚያስገኘውን የምጣኔ ሀብት ፋይዳን በተመለከተ ባልደረባችን ቶማስ ኃይሉ ተጨማሪ መረጃዎችን ከሚያጋሩ ባልደረቦቻችን መካከል ሆኖ ይዘልቃል። አብራችሁን ቆዩ። ወደ አጀንዳ ጉዳያችን እናልፋለን። አስቀድመን አንዳንድ መረጃዎችን እናነሳለን።
ለቴክኖሎጂ ፈጠራ የተሰጠው ትኩረት ሀሳብ ያላቸው ወጣቶችን ወደ ስራ ለማስገባት እድል የፈጠረ መሆኑን በዘርፉ የተሰማሩ ስራ ፈጣሪዎች ገለጹ። ይህ ሂደት ለማኑፋክቸሪንግ ኢንዱስትሪ መስፋፋት አጋዥ መሆኑም ተገልጿል። በዚህ ጉዳይ ላይ ባልደረባችን መሐመድ ራማቶ ተጨማሪ መረጃ አዘጋጅቷል። ለቴክኖሎጂ ፈጠራ የተሰጠው ትኩረት ሀሳብ ያላቸውን ወጣቶች ተጠቃሚ እያደረገ እንደሚገኝ ከዩኒቨርሲቲ ተመርቆ በዘርፉ የተሰማራው ዘላለም እንዳለው ይገልጻል። ይሄ ሀሳብ በሀሳብ ደረጃ ገና በወረቀት በዲዛይን ደረጃ ካለው አንስቶ እስከ ኮሜርሻላይዝ ተሽጦ ገንዘብ ማግኘት እስከሚችል ድረስ ሰፊ ድጋፍ ሰጥቶናል። እንግዲህ ከአንድ ዓመት ከምናምን በፊት ነው እዚህ ተቋም ውስጥ የገባ ነው። እዚህ ተቋም ከገባም በኋላ የሶፍት ስኪል እና የሃርድ ስኪል ስልጠና ነው ስናገኝ የነበረው። ቴክኖሎጂን ተጠቅመው ባለው የሀገራችን ክፍተትን አይቶ እሱን ችግር መቅረፍ ማለት ራስን መጥቀም ነው፣ አገርን መጥቀም ነው፣ ኢኮኖሚን መጥቀም ነው። ብዙ ነገር ነው እንግዲህ የሚፈታው ማለት ነው አንድ ስራ ፈጣሪ ስራ ሲፈጠር። ወጣት ዘላለም ከጓደኛው ጋር ያበለጸገው ዘመናዊ የመስኖ ቴክኖሎጂ ፈጠራ ወደ ስራ መግባቱንና ጠቀሜታውን ይናገራል። ኢትዮጵያ ሶማሌ ክልል አካባቢ ተሞክሮ አሁን ምርት ወደ መሰብሰብ ደረጃ ደርሷል በዚህ ቴክኖሎጂ። ሌላው ደግሞ አፋር ክልል ጭፍራ የሚባል ቦታ ልዩ ስሙ ጭፍራ የሚባል አካባቢ ተተግብሮ ከእንግዲህ 1 ወር 2 ወር ሆኖታል። አሁን አገልግሎት እየሰጠ ነው ማለት ነው። ስለዚህ 2 ቦታ አፋርና ሶማሌ ክልል ተግባራዊ ሆኖ ውጤታማነቱን ተሞክሯል ማለት ነው። እስከ 10 ኪሎ ሜትር ስፋት ያለውን ወይም ደግሞ እስከ 1000 ሄክታር ስፋት ያለውን እርሻ አንድ ቦታ ሆነን መቆጣጠርና መከታተል የሚያስችለን ነው። አላግባብ የሆነ የማዳበሪያ ፍጆታን ይቀንሳል ማለት ነው። ሌላው የውሃ ነው። ከፍተኛ የሆነ የከርሰ ምድር እንዲሁም የገጸ ምድር ውሃ እጥረት ያጋጥማልና ዝም ብለን በዘለምዶ ውሃ ከማጠጣት ይልቅ የሚያስፈልገውን ውሃ በሚያስፈልገው ድግግሞሽ ማጣጣት መቻሉ በጣም ከፍተኛ ጥቅም ይሰጠናል ማለት ነው። ይሄን እንግዲህ በጥናት በተደገፈ ውጤት ስናየው እስከ 30% ምርትን የማሳደግ እንዲሁም እስከ 50% ደግሞ የውሃ ፍሰትን አላግባብ የሆነ ፍሰትን የማዳን ጥቅም ይሰጣል ማለት ነው። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ከመደበኛ ስልጠናው ባሻገር በክህሎት ስልጠና ልማት ዘርፍ የፈጠራ ሀሳብ ላላቸው ምቹ ሁኔታን በመፍጠር ለማኑፋክቸሪንግ ኢንዱስትሪ ዘርፍ እገዛ እያደረገ እንደሚገኝ ምክትል ዋና ዳይሬክተሯ ጸዳለ ተክሉ ገልጸዋል። የቴክኒክና ሙያ ተቋማት ደግሞ የቴክኖሎጂ መፈልፈያ እንዲሆኑ፣ የሀሳብ መጎልበቻ እንዲሆኑ፣ የፈጠራ ማበረታቻ ቦታዎች እንዲሆኑ ለማድረግ በአደረጃጀት ደረጃ ምቹ ሁኔታ ተፈጥሯል። ከዛ በዘለለ ደግሞ እንደ ሀገር ከስራና ክህሎት ሚኒስቴር ጋር በጋራ በመሆን የስኪል ኢትዮጵያ የሚል ፕሮግራም ጀምረን ላውንች አድርገን ኦልሞስት አሁን 2ኛ ዓመታችንን እናስቆጥራለን። በዛም ሂደት ባለፈው በመጀመሪያው ዙር ላይ ከገቡት ተሳታፊዎቻችን ወደ 75 ቴክኖሎጂ ነው እንዲፈጠሩ የተደረገው። እነዚህ 75 ቴክኖሎጂዎች ሀገር የሚያሳድጉ ናቸው። በማኑፋክቸሪንግ ዘርፍ ላይ ያለብን ጉድለት ይታወቃል። እንደ ሀገር ኢንዱስትሪያላይዜሽኑ ላይ ብዙ መስራት አለብን እንላለን። በተለይ ደግሞ መንግስት ካስቀመጣቸው የትኩረት መስኮች ብለን የምንጠራቸው 5 ሴክተሮችን የሚደግፉ ሆኖ ነው ያገኘናቸው። መንግስት ለቴክኖሎጂ ፈጠራ የሰጠው ትኩረት ሰፊ ፋይዳ እንዳስገኘም ምክትል ዋና ዳይሬክተሯ ይገልጻሉ። የኖሌጅ ሽግግሩ የስኪል ሽግግሩ ቀላል አይደለም። የመተባበር በቅንጅት የመስራት ባህልም እያዳበርን መተናል። የፋይናንስ ተቋማትንም ወደዚህ ኢንጌጅ የማድረግ በትብብር የመስራት ባህሎችን እያዳበርን ያለ ነው። በፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት አማካኝነት የተፈለፈሉ የቴክኖሎጂ ፈጠራ ስራዎች አብዛኛዎቹ ወደ ኢንተርፕራይዝነት እየተሸጋገሩና ምርት ለመጀመር እንቅስቃሴ ላይ እንደሚገኙም ተገልጿል። በሌላ ዜና በኢትዮጵያ የአምራች ኢንዱስትሪው በኢኮኖሚ ውስጥ ያለውን ድርሻ ከፍ ለማድረግ ከመቼውም ጊዜ በላይ ትኩረት ተሰጥቶታል። የአምራች ኢንዱስትሪውን ማሳደግ ከሌሎች ሀገራት ምርቶች ጥገኝነት በማላቀቅ የኢንዱስትሪ ሉዓላዊነትን ማረጋገጥ ስለመሆኑም የመደመር መንግስት እሳቤ ያመላክታል። የኢትዮጵያ የኢንዱስትሪ ጉዞ የውስጥ አቅምን አሟጦ በመጠቀምና አስፈላጊ ጥቅሞችን መገንባትን ማዕከል ያደረገ ስለመሆኑም በመደመር መንግስት እሳቤ ተመላክቷል። እዚሁ ጉዳይ ልናቆያችሁ ነው የተወደዳችሁ። በጉዳዩ ዙሪያ ተጨማሪ መረጃዎችን ሊያጋራን ባልደረባችን ጌታቸው ባልቻ በቀጥታ መስመራችን ላይ ነው የሚገኘው።
ሰላም ላንተ ጌች እንደምን ቆየህ? የመደመር መንግስት እሳቤ የኢትዮጵያን አምራች ኢንዱስትሪ ለማሳደግ እንደ ሀገር ደግሞ መከተል የሚገባን መንገዶች ምንድናቸው ብሎ ያምናል? ምናልባትም አያይዘህም በኢትዮጵያ ታምርት ንቅናቄ የተገኙ ውጤቶችንና ፋይዳቸውን በተመለከተ ልታደርሰን ትችላለህ ያስካቸውን መረጃዎች። እንግዲህ ኢንዱስትሪያዊነት ግብርናን መሰረት ካደረገ ምርታማነቱ አነስተኛ ከሆነ እንዲሁም ደግሞ በሰው ጉልበት ከሚሰራ ኢኮኖሚ በማሽነሪዎች በተደገፈ ሁኔታ መዋቅራዊ ሽግግርንም ባረጋገጠ ሁኔታ ኢኮኖሚን ማሻገር እንደሆነ የኢንዱስትሪያዊነት ብያኔ በመደመር መንግስት እንደተቀመጠው ያሳያል ማለት ነው። እንግዲህ የኢትዮጵያ ኢንዱስትሪ አሁን አነስተኛ ደረጃ ላይ ነው የሚገኘው ብሎ ማንሳት ይቻላል። በተለይ በዓለም ደረጃ አሁን ኢንዱስትሪ አራተኛው አብዮት ላይ ደርሷል። በተለይ አሁን በአሁኑ ወቅት የዓለም ኢንዱስትሪ ከፍተኛ ቴክኖሎጂን የሚጠቀም ሮቦቶች፣ በዲጂታል ቴክኖሎጂ የተደገፈ ኢንዱስትሪ ነው ያለው። ግን ደግሞ በአፍሪካ በአጠቃላይ በኢትዮጵያም ስናይ የኢንዱስትሪው ሁኔታ በዚህ ደረጃ ላይ አይገኝም። በመደመር መንግስት መጽሐፍ ላይ እንደሰፈረው ማለት ነው። በተለይ በአሁኑ ወቅት ኢትዮጵያ ለኢንዱስትሪው ምርታማነት እድገት ትኩረት ሰጥታ እየሰራች ትገኛለች። አሁን የኢትዮጵያ ኢንዱስትሪ እንግዲህ በተለይ አምራች ኢንዱስትሪው ከኢኮኖሚው አጠቃላይ ድርሻውን ስናይ 5 በመቶ ደረጃ ላይ ነው የሚገኘው። የዓለም አማካይን ስናይ 12.7 ደረጃ ላይ ነው የሚገኘው። ይህ እንግዲህ የኢትዮጵያ ኢንዱስትሪ አሁንም ዝቅተኛ ደረጃ ላይ መሆኑን የሚያሳይ ነው። በተለይ ኢትዮጵያ በተለይ በአሁኑ ወቅት ኢንዱስትሪያን ለማሳደግ የሰለጠነ የሰው ኃይልን ማፍራት ላይ እንዲሁም ቴክኖሎጂውን ከውጭም በማስገባት ኢንዱስትሪው ለኢኮኖሚ ያለውን ድርሻ ለማሳደግ ትልቅ ትኩረት ሰጥታ እየሰራች ትገኛለች። በተለይ ደግሞ ኢንዱስትሪ ካላደገ በተለይ በውጪ የኢንዱስትሪ ምርቶች ላይ በመመርኮዝ ሉዓላዊነትን ማረጋገጥ አይቻልም የሚል እሳቤ ነው ያለው የመደመር መንግስት። ስለዚህ ኢትዮጵያ በአሁኑ ወቅት ያላትን እምቅ አቅም በተለይ የተፈጥሮ ሀብቷን እንዲሁም ደግሞ ወጣት የሰው ኃይሏን በማቀናጀት እንዲሁም ደግሞ ከሌሎች ሀገሮችም ልምድ በመውሰድ አሁን ኢንዱስትሪው ካለበት ደረጃ የበለጠ እንዲያድግ ትኩረት ሰጥታ እየሰራች ትገኛለች። ምን እየተሰራ ነው የሚለውን ስናነሳም እንግዲህ መሰረተ ልማትን ማሳደግ፣ ለምሳሌ የኃይል ምንጭን አሁን የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ከፍተኛ የኃይል ምንጭ ያመነጫል። ኢንዱስትሪው ከዚህ ቀደም የነበረበትን የኃይል አቅርቦት ችግርን በመፍታት በኩል ትልቅ አስተዋጽኦ ያበረክታል። መሰረተ ልማት ላይም በከፍተኛ ሁኔታ እየተሰራ ነው። ዲጂታል ቴክኖሎጂንም ለማስፋፋት ትልቅ ትኩረት ተሰጥቷል። ከዚህ በተጨማሪ እንግዲህ የትምህርት ጥራትንም በማረጋገጥ በዘርፉ የሰለጠነ የሰው ኃይል ለማፍራትም ኢትዮጵያ ትልቅ ትኩረት ሰጥታ እየሰራች ትገኛለች። ይህንን በማቀናጀት እንግዲህ ኢንዱስትሪ አሁን ካለበት ደረጃ የበለጠ የሚያድግበትን መንገድ ለመተለም ነው እየተሰራ ያለው። እንግዲህ ቀደም ሲልም እንዳነሳው ሰለሞን የአምራች ኢንዱስትሪውን ለማሳደግ የተሰሩ ካሉ ስራዎች መካከል የኢትዮጵያ ታምርት ንቅናቄ ከፍተኛ ውጤት እየተገኘበት ነው። ኢንዱስትሪው ያለበትን ችግር ለመፍታት በተለይ በጥሬ ዕቃ አቅርቦት፣ በውጭ ምንዛሪ አቅርቦት ምክንያት ችግር ውስጥ የነበሩ ኢንዱስትሪዎች ከዚህ ችግራቸው ተላቀው አምራችነታቸው እንዲያድግ እየተሰራ ይገኛል። በአሁኑ ወቅትም እንግዲህ ከውጭ ገቡ የነበሩ ምርቶችን ለምሳሌ የምግብ ዘይትን ልናነሳ እንችላለን። ሌሎችም የጸጥታ አካላትን አልባሳት፣ እንዲሁም የተማሪዎች ዩኒፎርምን በምሳሌነት ልናነሳ እንችላለን። በአመት እስከ $2 ቢሊዮን ያህል ከውጭ ገቡ የነበሩ ምርቶችን መተካት እየተቻለ ነው። ይህንንም እንግዲህ ውጤት የበለጠ በማሳደግ የአምራች ኢንዱስትሪውን ለማሳደግ በኢትዮጵያ የተለያዩ ውጤቶች ተገኝተዋል። ይህንንም የበለጠ ለማሳደግ እየተሰራ ነው። ይህም ለኢንዱስትሪው የተሰጠውን ትኩረት በጉልህ የሚያሳይ ነው ብሎ ማንሳት ይቻላል። ባልደረባችን ጌታቸው ባልቻ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን ይሆንልህ። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ለማንሳት ደግሞ በቀጥታ መስመራችን እንግዳ ጋብዘናል። እንግዳችን የሐዋሳ ኢንዱስትሪ ፓርክ ዋና ስራ አስኪያጅ ማቴዎስ አሸናፊ ናቸው። ከእሳቸው ጋር ቆይታ እናደርጋለን። አቶ ማቴዎስ ስለ ጊዜዎት እናመሰግናለን። ቀደም ሲል ያነሳነው ሀሳብ አለ። በሀገሪቱ ያለውን ኢኮኖሚ መደገፍ እንዲቻል እንግዲህ የኢንዱስትሪ ዘርፍ ላይ የተለያዩ ስራዎች እየተሰሩ ይገኛሉ። አሁን ላይ ካለው ነባራዊ ሁኔታ ባለፈ ግን የኢንዱስትሪ ዘርፉ ከዚህ ቀደም የነበረውን ሂደት እናንሳ። በተለይ የኢንዱስትሪው ዘርፍ በኢኮኖሚው ያለው ድርሻ አነስተኛ እንደነበር ይታወቃልና ይህ አነስተኛ እንዲሆንና እንዲሁም ደግሞ መዋቅራዊ ሽግግር እንዳይኖር አድርጎ የቆየው ምክንያት ምንድን ነው ይላሉ?
አመሰግናለሁ። እንደሚታወቀው ከዚህ በፊት መንግስታችን ያስቀመጠው ከግብርና ወደ ኢንዱስትሪ ሽግግር በእቅድ ደረጃ ያስቀመጠ ቢሆንም መንግስት ፖሊሲ ቀርጾ አስቻይ ሁኔታ ወደ ታች በማውረድ አምራች ኢንዱስትሪዎች ከመደገፍ አንጻር ምቹ ሁኔታ ከመፈጠር አንጻር ትልቅ ዳገት የነበረበትና የፖሊሲ ማነቆች የነበሩበት፣ ሌላው ደግሞ የእይታ ችግር የነበረበት ነው። እንደ እይታ ችግር ሲያነሳ በሀገራችን ደረጃም ይሁን የተለያዩ ነባር እውቀቶችን ወደ ምርት የመቀየር ከዚህ በፊት የነበሩ ኢንዱስትሪዎችን ከፍተኛ ኢንዱስትሪዎች ጋር የማሳደግና አነስተኛና መካከለኛ ኢንተርፕራይዞችን የሀገር ምሰሶ ናቸው ብሎ ከመደገፍ አንጻር የፖሊሲ ችግር የነበረ ከመሆኑ ጋር ተያይዞና የአጠቃላይ የውጭ አምራቾች ጥገኛ ሆኖ የቆይንበት ስለነበረ ነው ማለት ነው። ሽግግሩ ላይ ማነቆ ሆኖ የቆየው ማለት ነው። ማቴዎስ፣ አሁን ላይ እንግዲህ በተለይ ከአምስቱ ትኩረት ከተሰጣቸው በኢኮኖሚ ዘርፉ እንደዚሁም ደግሞ ለውጥ ያመጣሉ ተብሎ ከታሰቡ አንደኛው የኢኮኖሚ አውታሮች መካከል ኢንዱስትሪ ዘርፍ ይገኝበታልና መንግስት በዚህ ልክ በየዘርፉ ትኩረት እየሰጠ ዘርፉን ለማሳደግ የሰጠው ትኩረት ምን ያክል ውጤት እያመጣ ነው ማለት ይቻላል? ይህን ጥያቄ የማነሳው ኢንዱስትሪ ፓርክን እንደሚመራም አንድም የስራ ኃላፊ ሊሆን ይችላልና ምን ይሰማዎታል? በጣም አመሰግናለሁ። ቅድም የገለጽኩት ከዚህ በፊት የነበረው ትኩረት መንግስታችን የለውጡ መንግስት ቅድም ከነቀድሞ እንዳነሱት የመደመር መንግስት ላይ እንደተጠቀሰው መንግስታችን ትልቅ ትኩረት አምራች ኢንዱስትሪ ላይ በመስጠት አሁን በቅርቡ ከፍተኛ አምራቾች ሀገራችን ውስጥ ገብተው ከፍተኛ ኤክስፖርት ላይ የተሰማሩ ኢንዱስትሪዎች መኖራቸውን ማወቅ እንችላለን። መንግስታችን የወሰደው ለውጥ አንጻር ነው። እንደሚታወቀው ማክሮ ኢኮኖሚ ማሻሻያውን ማየት ይቻላል። ማበረታቻው እና አምራች ኢንዱስትሪዎች ላይ እየተደረገ ያለው ፖሊሲ ማሻሻያዎች ትላልቅ ኢንዱስትሪዎች የሀገር ውስጥ አምራቾች የሚሆን ከሀገር ውጭ የተመረጡ ከፍተኛ አቅም ያላቸው ኤክስፖርት ማድረግ የሚችሉ ከፍተኛ ቴክኖሎጂ ሊያሸጋገሩ የሚችሉ ወደ አዋሳ ልዩ ኢኮኖሚ ዞን እየገቡ መሆኑን ማወቅ ይቻላል። በቅርቡ ክቡር ጠቅላይ ሚኒስትራችንም ሲጎበኙ አይታቸዋል። ከፍተኛ ሶላር አምራች ወይም ሶላር ሴል አምራች ካምፓኒ አገራችን ውስጥ መጀመሪያ ጊዜ አዋሳ ላይ መጥተው እያመረተ ይገኛል። ይሄ ሁላ የመንግስታችን ያመጣው የሰጠው ትኩረት አንጻር የመጣ ነው። መንግስታችንም ከፍተኛ አመራሮች ደረጃ የዚህ ትኩረት ሰጥተው በሀገር ደረጃም በውጭ ደረጃም ንቅናቄ ፈጥሮ ያመጡት ኢንቨስትመንት ነው። በተጨማሪም በሀገር ውስጥ ያሉ አምራቾች ኢንዱስትሪ ፓርኮች ውስጥ ገብተው ማምረት እንዳለባቸው ከጥገኝነት መላቀቅም እንዳለበት ኤክስፖርትም እንዳሰብን ሁሉ የኢምፖርት ሰብስቲቱሽን መተካ ስላለበት በዛው ረገድ የሀገር ውስጥ ያሉ አምራቾች ኢንዱስትሪ ፓርክ ውስጥ በብዛት ገብተው እየሰሩ ያለበትና ኢምፖርት ሰብስቲቱሽን እየተኩ ያሉበት ሁኔታ ላይ ነው ያለው። መንግስት ባመቻቸው እድልና ምቹ ሁኔታ ተጠቅመው ማለት እንችላለን። ሌላው በዚህ ዘርፍ ላይ የሚነሳው በተለይ ኢንዱስትሪውን ለማሳደግ ብሎም የተጀመሩ የተለያዩ መዋቅራዊ ሽግግሮች አሉና እነዚህን እውን እንዲሆን ከማድረግ ረገድ ምን ምን ተግባራት መከናወን አለባቸው ይላሉ? በጣም ጥሩ። አሁን እንደሚታወቀው አሁን እየመጣ ያለው ቴክኖሎጂ ቀጣይ ከዓለም ጋር ተወዳዳሪ ሊያደርግ የሚችል ቴክኖሎጂ መያዝን ይጠይቃል። አነስተኛና መካከለኛውን በዛው ልክ የማሳደግ ተወዳዳሪ ምርት ማምረት የሚችሉበትን ከተለምደው ወጥተው በቴክኖሎጂ አጠቃቀም ላይ መሰረተ ልማቶች ላይ በቂ ኃይል አቅርቦት ቅድም እንደተገለጸው በዛው ልክ መሰረተ ልማቶችን አመቻችተው ከመጠበቅ ጋር ተያይዘው ሌላም ዋናው የሰው ኃይል ጉዳይ ነው። የተለያዩ ዩኒቨርሲቲዎቻችን ቴክኒክና ሙያም አንጻር የሰለጠኑ ትልቅ እውቀት ያላቸው አምራች ኢንዱስትሪዎች እየተቀላቀሉ ራሳቸውም እየተደራጁ በቴክኖሎጂ የታገዘ ምርት ማምረት የሚችሉበት ሁኔታ ላይ መግባት ያስፈልጋል። መንግስታችንም ይሄንን ቀልጣፋ አገልግሎት ከመስጠት አንጻር ምቹ ሁኔታ ከማመቻቸት አንጻር ሊሰራ ይገባል። ሰው ኃይል ዝግጅት ጋርም ተያይዘው ቴክኖሎጂ አጠቃቀም ጋር ተያይዘው ተወዳዳሪ እንዲሆኑ በዚህ ሰዓት ቀጣይ ነገው መጪው ቴክኖሎጂ ተቋማት እየተስፋፉ ይመጣሉ። ከዚህ ጋር ተያይዘው ተወዳዳሪ ከመሆን ጋር ተያይዘው የቴክኖሎጂ ተጠቃሚነትን የማሳደግ ጋር መንግስት ትልቅ ትኩረትና ቅድም ያነሳናቸውን ፖሊሲ አንጻር እየደገፋቸው ነው እየደገፈ እንዲሄድ ያስፈልጋል። እኛም ብንሆን የመጡትን አንከባክበን የተለያዩ መሰረተ ልማቶችን በማቅረብ ሌሎችም እንዲሳቡ የማድረግ ስራ መስራት ይጠይቃል የሚል ሀሳብ ነው አለ። የሐዋሳ ኢንዱስትሪ ፓርክ ዋና ስራ አስኪያጅ ማቴዎስ አሸናፊ በቀጥታ መስመራችን ተገኝተው ባነሳናቸው ጥያቄዎች ምላሽና ማብራሪያ ስለሰጡን በተመልካቾች ስም አብዝተን ነው የምናመሰግነው። መልካም ቀን ይሁን። መልካም ቀን።
ካፍታ በኋላ ስንመለስ ደግሞ ከመጀመሪያዎቹ ኢትዮጵያውያን የብዙሃን ስፖርት ባለሙያዎች አንዱ ስለሆኑት ኮማንደር አየለ ወይሳ ታሪክ እነግራችኋለን። የቴክኖሎጂ ችሎታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። የአዲስ አበባ ከተማ አስተዳደር በ24000 ካሬ ላይ ያስገነባውን አዲስ የሲኒማ ኮምፕሌክስ አስመርቆ ስራ አስጀምሯል። ከንቲባ አዳነች አቤቤ በዚህ ወቅት መንግስት የኪነ ጥበብ ዘርፉ ለሀገር ግንባታ ያለውን አስተዋጽኦ በመገንዘብ ለዘርፉ ልዩ ትኩረት ስለመስጠቱም አብራርተዋል። ባልደረባችን ህይወት አበበ በጉዳዩ ዙሪያ ተከታዩን ይዛለች። ኢትዮጵያ ቀደምት ምድር የሀገር ባህልና እሴትን ለመግለጽ ሁነኛ መሳሪያ ነው ኪነ ጥበብ። ኢትዮጵያ ደግሞ እምቅ ባህላዊ እሴቶች ያሏት ሀገር መሆኗ ለኪነ ጥበብ ዘርፉ ምቹ ያደርጋታል። የአዲስ አበባ ከተማ አስተዳደርም በ24000 ካሬ ላይ ያስገነባው የአዲስ ሲኒማ ኮምፕሌክስ ለኪነ ጥበብ ዘርፉ የተሰጠው ትኩረት ማሳያ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤም ሲኒማ ያለውን ከፍተኛ ተጽዕኖ ፈጣሪነት በመጠቀም የኪነ ጥበብ ባለሙያዎች ብሔራዊ መግባባት ላይ እንዲሁም ትውልዱ ሀገር ወዳድ እንዲሆን መስራት እንዳለባቸው ጥሪ አቅርበዋል። በዚህና በመሰል የኪነ ጥበብ ዘርፎች የተሰማራችሁ ከያንያንና የኪነ ጥበብ ቤተሰቦች ሙያችሁ ክቡር ተልዕኮ ዘመን ተሻጋሪ በመሆኑ የሲኒማን ታላቅ ኃይል በመጠቀም ብሔራዊ መግባባትን ለመፍጠር የወል ትርክቶቻችንን ለመገንባት የሀገር ፍቅርን ያነገበ ትውልድ እንዲገነባ በማድረግ እንዲሁም በማነጽ ለሀገራችን ሁለንተናዊ ብልጽግና መረጋገጥ መሰረት የሚሆኑ ስራዎችን በማበርከት ታሪክ የማይዘነጋው ዘመን ተሻጋሪ አስተዋጽኦ እንድታበረክቱበት ጥሬን ማቅረብ ወዳለሁ። የባህልና ስፖርት ሚኒስትር ሸዊት ሻንካ በበኩላቸው ኪነ ጥበብ የህዝብ ለህዝብ ትስስርን በማጠናከርና ሰላምና አንድነትን በመፍጠር ከፍተኛ ሚናን እንደሚጫወት ተናግረዋል። መንግስት ለዘርፉ ከየትኛውም ጊዜ በላይ የተለየ ትኩረት የሰጠ መሆኑ ለኛ ደግሞ የቤት ስራ የሰጠ መሆኑን በመጠቀም መንግስት በዚህ ደረጃ ለዚህ ዘርፍ ይሄን ያክል ትኩረት የሚያደርግ ከሆነ እኛ ደግሞ ይሄን ምቹ ሁኔታ በመጠቀም ብዙ ስራ መስራት ይጠበቅብናል። የሰለጠኑ ሀገራት ስልጣኔያቸውንና ባህላቸውን ለዓለም ከሚያስተዋውቁበት መሳሪያዎች መካከል አንዱ ኪነ ጥበብ መሆኑን የተናገሩት ደግሞ የፊልምና ቲያትር ባለሙያዎች ናቸው። ሆኖም ግን እንደ ሀገር ያለንን እምቅ ባህላዊ እሴትና ታሪክ ለሀገር ግንባታ መጠቀም ላይ ክፍተት መኖሩን አንስተው ዘርፉ እንዲነቃቃ የሚያስችል መሆኑን አብራርተዋል። ኪነ ጥበብን ከማሳደግም አልፎ ለሀገር እድገትም ትልቅ አስተዋጽኦ የሚያደርግ ነው። እንዲህ ያለው ነገር በመንግስት ደረጃ መሰራቱ በጣም ተስፋ የሚሰጥ ነው። ራሱ ኪነ ጥበብ መሳሪያ ያልያዘ ተዋጊ ነው። ለሀገርም እድገት ይሆናል፣ ህዝቦችንም ማነቃቅቶ አንድ ለማድረግ ይሆናል። የምንሰራቸው ስራዎችንም ደግሞ ሳንቸገር የፊልም ቤት ማነስ ስለነበረ በፊት አሁን ሳንቸገር ብዙ ፊልሞችን ለማስመረቅም ይሆናል። መድረኮችም ካሉት እንደዚህ የመድረክ ስራዎችንም በሰፊው ለመስራት ያገለግላል ብዬ አስባለሁ። አዲስ አበባ ሰንጋተራ አካባቢ የተገነባው አዲስ ሲኒማ ኮምፕሌክስ ባለ 15 ወለል ሲሆን 887 አዋቂዎችንና 592 ህጻናትን የመያዝ አቅም ያላቸው ሁለት የሲኒማ አዳራሾችን ጨምሮ የስዕል አውደ ርዕይና ሌሎች አገልግሎቶችን መስጠት የሚያስችል ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ አድርገን ደግሞ ተጨማሪ መረጃዎችን እናነሳለን። ተጨማሪ ሀሳቦችን መረጃዎችን ለማንሳት ስቱዲዮ እንግዳ ጋብዘናል። እንግዳችን የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ቢሮ ኃላፊ ሀፍታይ ገብረ እግዚአብሔር ናቸው። ከሳቸው ጋር ቆይታ እናደርጋለን።
ስለመጡ እናመሰግናለን እንግዳችን። እኔም በጣም አመሰግናለሁ። መልካም። ቀደም ሲል እንግዲህ አንድ ሀሳብ አንስተናል። አዲስ ሲኒማ ኮምፕሌክስ በትላንትናው ዕለት ተመርቋል፣ ክፍት ሆኗል፣ ስራ ጀምሯል እና ከዚህ ጋር ተያይዞ በከተማዋ እየተሰሩ ያሉ ስራዎች በርካታ መሆናቸውንም ተመልክተናል። እንደው ስለ ትላንቱ ስለ አዲስ ሲኒማ ኮምፕሌክስ ከማንሳታችን አስቀድመን ግን በከተማዋ በተለይም የኪነ ጥበብ ዘርፉን ለማሳደግ እየተሰሩ ያሉ በርካታ ስራዎች አሉና እነዚህ ስራዎችን መለስ ብለን እንቃኝ። በጣም አመሰግናለሁኝ። እንደተገለጸው ኪነ ጥበብ ከማዝናናቱም ከማስተማሩም በተጨማሪ የአንድን ሀገር ትላንት ዛሬ እና ነገን በማስተሳሰር ሀሳቡን፣ ፍልስፍናውን፣ ስልጣኔውን ለዓለም የሚገለጥበት ብሔራዊ አስተሳሳሪ ገዢ ትርክቶቻችንን የምናሰርጽበት ታሪክ፣ ባህል የሚሰነድበት የትውልድ ስነ ልቦና የሚቀረጽበት በኢኮኖሚውም እድገት የራሱ አሻራ ሚና ያለው ቱሪስት ፍሰት እንዲጨምር እንዲሁም የአገራችንን አጠቃላይ የቱሪዝም ዘርፉን በማሳደግ ረገድ ትልቅ ሚና እንዳለው ይታመናል። በመሆኑም መንግስት ይሄንን ዘርፈ ብዙ የኪነ ጥበብ ስራውን የኪነ ጥበብ ፋይዳ በመገንዘብ በከተማችን ብሎም በሀገራችን በርካታ መሰረተ ልማቶችን እየተሰሩ ይገኛሉ። አዲስ አበባ ከተማ ደግሞ የሁሉም ብሔር ብሔረሰቦች መሰብሰቢያ፣ የሁሉም ብሔር ብሔረሰቦች የኪነ ጥበብ ባለሙያዎች መሰብሰቢያ መናኸሪያ እንደመሆኗ መጠን ዘርፈ ብዙ የሆኑ የኪነ ጥበብ ማዘውተሪያ ቦታዎች፣ የኪነ ጥበብ ስፍራዎችን እየተሰሩ ይገኛሉ። ለመጥቀስ ያክል ባለፉት 2 ምዕራፎች የተሰሩ ኮሪደር ልማቶችን ኪነ ጥበቡ ዘርፉ ታሳቢ ያደረጉ እጅግ በጣም በርካታ መሰረተ ልማቶች ተገንብተዋል። ከነዚህ ውስጥ 110 የሚሆኑ ፕላዛዎችን ከ50 በላይ የሚሆኑ ደግሞ አምፊ ቲያትሮችን በእያንዳንዱ ኮሪደር ልማቶቻችን ወንዝ ዳርቻ ጨምሮ ፓርኮቻችንም ጨምሮ ተሰርተዋል ማለት ነው። ቀደም ብሎ የነበሩ የኪነ ጥበብ ማዘውተሪያ ስፍራዎቻችንም ጭምር እድሳት ተደርጎ በርካታ በጀት በመበጀት የአዲስ ባህል አዳራሽ፣ የአዲስ አበባ ባህል አዳራሽን፣ የሀገር ፍቅርን፣ ሲኒማ ኢትዮጵያ፣ ሲኒማ አምፒር፣ የሜጋ አምፊ ጨምሮ ብሔራዊ ቲያትርን ጨምሮ በርካታ እድሳቶች በማድረግ ለኪነ ጥበብ ዘርፉ ያለውን መነቃቃት ከፍ እንዲል በማድረግ ረገድ በርካታ ስራዎችን እየተሰሩ ይገኛሉ። ከዚህም በተጨማሪ ምናልባት የዛሬ 15 ቀን ያስመረቅነውን በምስራቅ አፍሪካ በኢትዮጵያም የመጀመሪያ ሊሆን የሚችል የወጣቶችና ህጻናት ሲኒማ ኮምፕሌክስ የተመረቀው ባለ 12 ወለል ነው። በ3 ሄክታር ላይ ያረፈ ወይ 30,901 ገደማ ካሬ ያረፈ ግዙፍ የወጣቶችና ህጻናት የሲኒማ ኮምፕሌክስ አስመርቀን ለአገልግሎት ክፍት አድርገናል ማለት ነው። ይሄ በሀገራችንም በምስራቅ አፍሪካም ለየት የሚያደርገው ከያዛቸው ቴክኖሎጂዎችን መሰረት በማድረግ ነው። ዓለም አቀፍ ደረጃውን የጠበቀ የሪቮልቪንግ እና የሃይድሮሊክ ስቴጅ የያዘ 1200 ሰዎችን በአንድ ጊዜ ማስተናገድ የሚችል ቲያትር ቤት የያዘ ነው። ከዛም በተጨማሪ 168 እና 153 ሰዎችን በተመሳሳይ ማስተናገድ የሚችል የአዋቂዎችና የህፃናትን ሲኒማ ቤትም በስፍራው የያዘ ነው። ይሄ አሁን የዛሬ 15 ቀን የተመረቀው ማለት ነው። አጠቃላይ ሲታይ ወደ 3 ትልልቅ አዳራሾችን አሉት። 200 እያንዳንዳቸው አንዱ 400 በጠቅላላ 800 ሰዎችን በአንድ ጊዜ ማስተናገድ የሚችል የኪነ ጥበብ ማህበረሰቡ የሚያስብበት የሚወያይበት፣ በተጨማሪ ደግሞ ኪነ ጥበቡን ለማሳደግ ተጨማሪ ገቢ ማምጣት የሚችል ገቢ ማመንጫ ሊሆን የሚችሉ አዳራሾችንም በውስጡ የያዘ ነው። በቂ የመኪና ማቆሚያ፣ ከዛ በተጨማሪ ደግሞ 1200 ሰዎችን በአንድ ጊዜ ማስተናገድ የሚችሉ ደረጃቸውን የጠበቁ ካፍቴሪያዎችንም በውስጡ የያዘ ነው። እነዚህን መሰረተ ልማቶችን ጨምሮ ትላንት ያስመረቅነውን ደግሞ በ15 ቀን ይሄ ሳምንት ማለት እንችላለን የኪነ ጥበብ ዘርፉን ለማነቃቃት ለማንሰራራት እየተደረጉ ያሉ የመሰረተ ልማቶች ምርቃት ናቸው ማለት ነው። ግሩም ነው። ትናንት የተመረቀው የሲኒማ ኮምፕሌክስ ምናልባት ምን ነገሮችን ያካተተ ነው? ከዚህ በፊት በዝርዝር እንዳቀረቡልን አይነት ነገር አለው ወይስ የተለየ ፊቸር አለው? ለሲኒማ ባለሙያዎች ይሄ ዘመን በጣም የተቃና የተመቸ ጥሩ የጥሞና ጊዜ እንዲወስዱ የሚያስችል አቅም የፈጠረ ይመስለኛልና እስኪ ምን ጉዳዮችን ይዟል ትናንት የተመረቀው? በጣም አመሰግናለሁ። ትክክል ነው። ትላንትና የተመረቀው እንደተገለጸው በ24,000 ካሬ ሜትር ላይ ያረፈው ትላንትና አዲስ የሲኒማ ኮምፕሌክስ የተመረቀው ሰንጋተራ አካባቢ በተለምዶ ተብሎ የሚጠራውን አካባቢ የሚገኝ ነው። ይሄ
ሲኒማ ኮምፕሌክስ ሁለት ግዙፍ ሲኒማ ቤቶችን የያዘ ነው። ሁልጊዜ ኪነ ጥበቡ ሲሰራ ተተኪ ትውልድንም መሰረት ያደረገ የአዋቂና የወጣቶች ተብሎ የተሰራ ነው። እነዚህ ሁለት ግዙፍ የሲኒማ ቤቶች አገልግሎት እንዲሰጡ ተደርገው ዘመናዊ ቴክኖሎጂ ተገጥሞላቸው ከሙቀት መቆጣጠሪያ ጀምሮ ሳውንድ ሲስተማቸውና ደረጃውን የጠበቀ ስክሪኖችንም ጨምሮ የተገነቡ ናቸው ማለት ነው። ይሄም በቂ የመኪና ማቆሚያ፣ የህፃናት ማቆያ ያሟላ። ከዛ በተጨማሪ ግን አሁን ይሄ ከሀሳብ እስከ ፕሮዳክሽን ድረስ መሄድ የሚችል ማስኬድ የሚችል ስፍራ ነው ማለት ነው። ስቱዲዮዎች አሉት፣ ቢሮዎች አሉት፣ ካፍቴሪያዎች አሉት። የኪነ ጥበብ ባለሙያዎቹ ማሰብ የሚችሉበትን መቆዘም የሚችሉበትን ዲፕ ሀሳብ አስበው ከስኬች ጀምሮ እስከ ፕሮዳክሽን ድረስ መስራት የሚችል ስቱዲዮዎቹንም ጭምር ያሟላ በርከት ያሉ ቢሮዎቹንም በውስጡ የያዘ የኪነ ጥበብ መሳሪያዎቹንም ጭምር መሸጫም ያሟላ ነው። ከዛ በተጨማሪ ደግሞ አርት የስዕል አውደ ርዕዮች የፎቶና የስዕል አውደ ርዕይ ሀገራችን ውስጥ የሚሳሉ ስዕሎችን ለዓለሙም ለማሳየት ለሀገራችን ሕዝብም ለማሳየት የሚሆኑ ስፍራዎች የተዘጋጁለት ነው። ተጨማሪ ገቢ ለማስገኘት የሚያስችሉ ዓለም አቀፍ ቲኬት ቦታዎችንም መሸጫ ቦታዎችንም የሚሆኑ ቢሮዎችንም የሚሆኑ ስፍራዎች አሉት ማለት ነው። ምድረ ግቢውም በጥሩ ሁኔታ የተገነባ ኪነ ጥበብን ሊመስል በሚችል የተገነባ ህንፃ ነው ማለት ነው። የደህንነት ካሜራ መቆጣጠሪያ፣ እሳት አደጋ ምልክት መስጫ ደወል፣ ሁሉንም ዘመኑን የሚዋጁ ቴክኖሎጂዎችን ያሟላ ህንፃ ነው ማለት ነው። ከዛ በተጨማሪ ምናልባት በከተማችን ውስጥ የሲኒማ ቤቶችን መብዛትና መስፋት ግልጽ እንዲሆን ለማድረግ አድዋ መታሰቢያ ሙዚየም ውስጥ ሁለት ደረጃቸውን የጠበቁ ሲኒማ ቤቶች አሉ። እነዚህ ሲኒማ ቤቶች ስራ ጀምረዋል፣ አገልግሎት መስጠት ጀምረዋል። በሳይንስ ሙዚየም ውስጥ ያለውም ደረጃውን የጠበቀ እንደዚሁ ሲኒማ ቤት አለን ማለት ነው። እነዚህን ተጠቅመን እንግዲህ በርካታ ከኛ የሚጠበቅ ከአርቲስቱ የሚጠበቅ መንግስት የሚጠበቅበትን መሰረተ ልማቶችን በመገንባት ረገድ ደረጃቸውን የጠበቁ የኪነ ጥበብ ስፍራዎችን ከማሰቢያ ጀምሮ ህዝብ በጋራ የጋራ ሜሞሪ እንዲያሳልፍ የሚያደርጉ ፕላዛዎችን፣ አምፊ ቲያትሮችንና ሲኒማ ቤቶችን፣ ቲያትር ቤቶችን ገንብቶ ሲያቀርብ የኪነ ጥበብ ባለሙያዎቹ ደግሞ እነዚህን መሰረተ ልማቶችን በመጠቀም ራሳችንን፣ ታሪካችንን፣ ባህላችንን ለዓለም የምንገልጥባቸው የኪነ ጥበብ ስራዎች ብሔራዊ አስተሳሳሪ ገዢ ትርክቶቻችንን ደግሞ የምናሰርጽባቸው የመቻል የመለወጥ አቅማችንን በተግባር የምናሳይባቸው የሀገር ፍቅር በሀገር ፍቅር የተገነባና የመለወጥም ጭምር የሚተጋ ትውልድ የምንቀርጽባቸው የኪነ ጥበብ ስራዎችን ይዘን በመምጣት እስካሁን ድረስ ወደ ዓለም መድረክ ላይ ያልመጣንባቸውን አሁን ቆም ብለን በማሰብ በዓለም የኪነ ጥበብ መድረክ ላይ ራሳችንን፣ ሀገራችንን፣ ታሪካችንን፣ ባህላችንን የምንገልጥበት ይሆናል ብዬ አስባለሁ። ሀሳቡ ስለሚገናኝ ብዬ ነው። አሁን በከተማዋ እንግዲህ የኪነ ጥበብ ዘርፉን ለማሳደግ የተለያዩ ስራዎች እየተሰሩ ነው። ቀደም ሲልም እርስዎ እያነሱት ነበርና ምናልባት ኢትዮጵያ ደግሞ በዚህ ረገድ ብዙ ሀብቶች አሉ በኪነ ጥበብ ሊገለጹ የሚችሉ ከዚህ ጋር አያይዘው አጠር አድርገው እንዲያነሱልን ስለፈለግን ነው። የኪነ ጥበብ ዘርፉን በከተማዋ ለማሳደግ እየተሰሩ ያሉ ስራዎች የኢትዮጵያን እምቅ አቅም ከመግለጥ ከማስተዋወቅ ረገድ ምን አይነት እድል ይዞ እየመጣ ነው? ይሄ በጣም ትልቅ እድል ነው። እስከዛሬ ድረስ እስከ ቅርብ ጊዜያቶች ድረስ የለውጥ መንግስት ወደዚህ አመታት ያሉ ጊዜያቶች ድረስ ለኪነ ጥበቡ የተሰጠው ትኩረት የነበረውን እናውቃለን። መሰረተ ልማቶችን በማስፋት ዓለም የደረሰበትን ቴክኖሎጂ በማስተዋወቅና በማጋባት የሀገራችንን ባህል፣ የሀገራችንን እውቀት፣ የሀገራችንን ፍልስፍና ወደ ዓለም ለመግለጥና ልክ እንደ ሌሎቹ ልክ ሆሊውድ፣ ቦሊውድ፣ ኖሊውድ እና ሌሎቹ እነ ኮሪያ አሁን እየመጡበት ያለውን ስቴጅ የኢትዮጵያ ባህል፣ የኢትዮጵያ ታሪክ፣ የኢትዮጵያ የመግለጥ ከፍ የማለትም ወደ ዓለም ይዘንበት የምንሄድበት ሰፊ እድል ነው ማለት ነው። ከሀሳብ ጀምረን እስከ ፕሮዳክሽን ድረስ ምቹ የሆኑ ስፍራዎችን ስናዘጋጅ ሀገራችን ያላትን እምቅ ሀብት ወደ ዓለም ይዘን ለመውጣት አርቲስቱ ወይ የኪነ ጥበብ ባለሙያው ምቹ ስፍራ በማግኘት ትልቅ አስተዋጽኦ ይኖራል ተብሎ ይታሰባል። የተሻለ ሀገሩን እንዲያስተዋውቅም ባህሉን እሴቱን እንዲገፋበትም ያስችላል። ግሩም ቆይታ ነው ያደረግነው። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ ሀፍታይ ገብረ እግዚአብሔር ለጊዜዎትም ለሀሳቦትም በተመልካቾች ስም እናመሰግናለን አብዝተን። እኔም በጣም አመሰግናለሁ። መልካም ቀን። የተወደዳችሁ ዘገባዎቻችን ይቀጥላሉ። በቀጥታ ስርጭት ከሚገኙ ባልደረቦቻችን ጋር ደግሞ የሚኖረን ዘገባ እንድትከታተሉ እንጋብዛለን። አሁንም አብራችሁን ቆዩ።
የታላቁ ህዳሴ ግድብ የፈጠረው የንጋት ሐይቅ የሚያስገኘውን ምጣኔ ሀብታዊ ፋይዳ ለማስተዳደር የሐይቁ ማስተር ፕላን ወጥቷል። እዚሁ ጉዳይ ዙሪያ ተጨማሪ ሀሳቦችን እንዲያጋራን ባልደረባችን ቶማስ ኃይሉ በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ቶማስ፣ እንደምን ቆየህ? በታላቁ ህዳሴ ግድብ የተፈጠረው እንግዲህ የሰው ሰራሽ የንጋት ሐይቅ በተለይ ምን ያክል ኢኮኖሚያዊና ማህበራዊ ፋይዳ አለው? ጠቀሜታው የሚገለጡባቸው ዋና ዋና ሀሳቦችን ንገረን እስኪ። አመሰግናለሁ ሰለሞን። የታላቁ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ከዚህ ቀደም በጣም ብዙ ጊዜ ስንለው እንደነበረው የኤሌክትሪክ ኃይል ማመንጨት ብቻ አይደለም፣ ነገር ግን ይዟቸው የመጣ በርካታ ጥቅሞች፣ ትሩፋቶች አሉ። ይህ ደግሞ ከኢኮኖሚያዊ እንዲሁም ማህበራዊ ትሩፋቶች ወይም ጥቅሞች ልንላቸው እንችላለን። ከነዚህ መካከል እንግዲህ 74 ቢሊዮን ሜትሪክ ኪዩብ የያዘው ታላቁ የንጋት ሐይቅ አንዱ ነው። ይህም የጣናን በጣም እጥፍ የሚሆን ይህ ማለት ደግሞ ከአዲስ አበባ 3 እጥፍ። ይህንን እንግዲህ ማሰብ ምን ያህል ሰፊ ሊሆን እንደሚችል ማሰብ አያዳግትም። ስለዚህ በዚህ ውስጥ ታዲያ በርካታ ጥቅሞች አሉ ኢትዮጵያ የምትጠቀምባቸው፣ እንዲሁም ደግሞ ለጎረቤት ሀገራት ልታርፍባቸው የሚችሉ የአካባቢ ሰዎችን ሊጠቀሙባቸው የሚችሉ ትልልቅ ትሩፋቶች፣ ትልልቅ ጥቅሞች ናቸው። ለአብነት ያህል ብዙ ጊዜ እንደሚባለው የአሳ ሀብት ማንሳት እንችላለን። የአሳ ሀብት እንግዲህ እስከ 110-120 ኪሎ ግራም የሚመዝኑ የተለያዩ ከ30 በላይ የሆኑ የአሳ ዝርያዎች ያሉት ነው። ይህ ደግሞ በተለይ ኢትዮጵያ ከአሳ ልማት እንድትጠቀም ትልቅ መሰረት የሚጥል ይሆናል ተብሎ ይታሰባል። በሌላ በኩል ደግሞ ለቱሪዝሙ ትልቅ እንቅስቃሴ የሚያደርግ ነው። እንግዲህ መንግስት ከያዛቸው የትኩረት አቅጣጫዎች መካከል አንደኛው ቱሪዝም ነው። ታዲያ በርካታ የቱሪዝሙ ሴክተር ሊስብ የሚችል በርካታ ኢንቨስትመንቶች ወደዛ አካባቢ ሄደው እንዲሰሩ ሊያደርግ የሚችል ትልቅ ምቹ ሁኔታን የፈጠረ ነው። እንግዲህ ቀደም ሲል እንዳልነው በግድቡ ምክንያት የተፈጠረው የንጋት ሐይቅ አንዱ ወደ 70 የሚደርሱ አይላንዶች ወይንም ደግሞ ይህ እንትኖች ደሴቶች ተፈጥረዋል። እነዚህ ደሴቶች መካከል ደግሞ ትንሹን እንኳን ብንወስድ ወደ 3000 ሄክታር የሚደርስ ያለ፣ ትልልቆቹ ደግሞ ከዛው ልክ በጣም ትልልቅ ግዙፍ በሄክታር ደረጃ የሚገለጹ ናቸው። ይህ ደግሞ እንግዲህ ኢትዮጵያ ይሄንን መጠቀም አለባት። የቱሪዝሙ እንቅስቃሴ ኢኮኖሚያዊ ፋይዳው ላይ ትልቅ መሰረት የሚጥል እንደሆነ ይታወቃል። ስለዚህ ቱሪዝሙ ላይ በትኩረት ሊሰራ እንደሚገባ መነሳሳትን የሚፈጥር እንደሆነ ነው ብዙ ጊዜ የሚገለጸው። እንግዲህ የሐይቁን ለማስተዳደር ታዲያ ራሱን የቻለ ስራዎች ይጠይቃል። በደለል እንዳይሞላ፣ እንዳይቆሽሽ፣ እንዳይበከልም ስራዎች መስራት ይጠይቃል። ስለዚህም የስራው የማስተር ፕላን ረቂቅ ውይይት በትናንትናው ዕለት ሲደረግ ነበር። ይህ ታዲያ የባለድርሻ አካላትን በዛ አካባቢ ያላቸውን እንቅስቃሴ እንዲያሰፉ እንዲሁም ሐይቁን እንዲጠብቁ ለኢንቨስትመንትም፣ ለቱሪዝሙም፣ ለአሳ ሀብቱም ቢሆን ትልቅ መሰረት እንዲጣል እንዲሁም ደግሞ እንዲንከባከቡትም ጭምር ከማድረግ አኳያ ትልቅ መሰረት ይጥላል። በትልቁ ፋይዳውን ያጎላል ተብሎ ታስቧል። እንግዲህ ታላቁ ህዳሴ ግድብ ከዚህ ቀደም በርካታ ጊዜያት ተመላልሻለሁ። በቅርቡም ሄጄ ያለውን ሁኔታ ለማየት ሞክሬያለሁ። የታላቁ ህዳሴ ግድብ በጣም ሞቃታማ የሚባል ቦታ ላይ ነው ያለው። እስከ 50 ድረስ የሚደርስ እስከ 50 ዲግሪ ሴልሺየስ የሚደርስ ሙቀት ያለበት ነው። ነገር ግን ይህ የታላቁ ህዳሴ ግድብ የፈጠረው ሐይቅ ከተፈጠረ በኋላ አካባቢው እየለማ ነው። አካባቢው እየተቀየረ ነው። የአየር ንብረቱ እየተቀየረ ነው። ስለዚህ ይህንንና መሰል ምክንያቶችን ስናጠቃላቸው ወይም ደግሞ ስንደምራቸው ለአካባቢው ሰዎችም ይዞላቸው የመጣው ትልቅ ነው ማለት ይቻላል። ሰለሞን፣ ባልደረባችን ቶማስ ኃይሉ ሰፋ ላለው መረጃ እናመሰግናለን። መልካም ቀን ይሁን። በ10 ዓመታት ውስጥ በኢትዮጵያ ያለውን የትራንስፖርት አገልግሎት ሙሉ ለሙሉ ወደ ኤሌክትሪክ ተሽከርካሪዎች ለመቀየር እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሶስተኛው የአፍሪካ የኢሞቢሊቲ ሳምንት ጉባኤ ወይም ነዳጅ አልባ ተሽከርካሪዎች ሳምንት ጉባኤ መክፈቻ በአዲስ አበባ ተጀምሯል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ሊሰጠን ባልደረባችን ሳምሶን በላይ በቀጥታ መስመር ላይ ነው የሚገኘው። ሳምሶን፣ በድጋሚ እንዴት ውለሃል? ቀደም ሲል ያነሳነው ሀሳብ አለ። በተለይ የዚህ የጉባኤው ዓላማ ምንድን ነው የሚለውን ብታነሳልን። ከዛ በተጨማሪ ደግሞ ኢትዮጵያ በዘርፉ እያከናወነች የምትገኘው እንቅስቃሴ አለና ይህ እንቅስቃሴ እንዴት ይታያል? እጅግ አድርጌ አመሰግናለሁ ሰኔ። እንግዲህ አንቺም ቀደም ሲል እንደገለጽሽው የአፍሪካ ኢሞቢሊቲ ዊክ ጉባኤ በዚህ በኢትዮጵያ እየተካሄደ ይገኛል። እንግዲህ ይህ ሶስተኛ ጉባኤው ነው። መቀመጫውን ኬንያ ያደረገ ትልቅ ዓለም አቀፍ ተቋም ነው። እንግዲህ የአፍሪካ ኢሞቢሊቲ አሊያንስ ይባላል። የመጀመሪያውን ጉባኤ በደቡብ አፍሪካ፣ ሁለተኛውን ጉባኤ ደግሞ በኬንያ እንዲሁም ሶስተኛ ጉባኤውን በዚህ በኢትዮጵያ እያከናወነ ነው የሚገኘው። እንግዲህ ሶስተኛ ጉባኤው በኢትዮጵያ እንዲሆን የተደረገበት ዋነኛ ምክንያት ኢትዮጵያም
ከታዳሽ ኃይል ጋር በተገናኘ በጣም እያከናወነች ያለቻቸው እጅግ ሰፊና በርካታ ስራዎችን መሰረት በማድረግ ለሌላው ዓለም ሀገራት አርአያ ትሆናለች በሚል እሳቤም ጭምር እንደሆነ እንግዲህ ከመድረኩ ተገልጿል። እንግዲህ በዚህ ጉባኤው ለ3 ቀናት የሚቆይ ሲሆን በዚህ ጉባኤ ላይ አህጉሪቱ አፍሪካ በአጠቃላይ ከነዳጅ የምትላቀቅበትን አማራጭ ለማመላከት እንደዚሁም ደግሞ ሰፋፊ የልማት ወይ አረንጓዴ ልማት እድሎችን በማጎልበት በራሷ ኃይል የራሷን እንቅስቃሴ ማድረግ የምትችልበት ደረጃ ላይ ለማድረስ ዓላማ ያደረገ እንደሆነ ተገልጿል። እንግዲህ ከዚሁ ጋር በተገናኘ ኢትዮጵያም በዚህ መድረክ ላይ ልምዳቸውን ካካፈሉ ተቋማት ሀገራት መካከል አንዷ ናት። እንግዲህ ቀደም ሲል አንቺም እንደገለጽሽው ኢትዮጵያ በሰፊው የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ በማስገባት እንግዲህ የነዳጅ ተሽከርካሪዎችን በመተካት በርካታ የአየር ብክለትና ሌሎች ተጓዳኝ ችግሮችን ሊፈጥሩ የሚችሉ ተሽከርካሪዎችን ወይንም ሁኔታን በመቀየር ረገድ ሰፊ እንቅስቃሴ እያደረገች ነው የምትገኘው። ቀደም ሲልም እንግዲህ በባቡር አገልግሎት በከተማ ባቡር አገልግሎት የጀመረችው ይህ የኤሌክትሪክ ተሽከርካሪ እንቅስቃሴ አሁን ደግሞ ከቅርብ ጊዜያት ወዲህ በተሽከርካሪዎችም ላይ በስፋት እየተከናወነ እንደሆነ እየተገለጸ ነው። እኛም እያስተዋልን ያለነው ጉዳይ ነውና እነዚህ ተሽከርካሪዎችም ወደ ሀገር ሲገቡ መጀመሪያ መንግስት የወሰደው አቅጣጫ የህግ ማዕቀፍ በማዘጋጀት ከዛ ጎን ለጎን ደግሞ በመንግስት በኩል የሚደረጉ ማንኛውም የተሽከርካሪ አይነት ግዢዎች በኤሌክትሪክ ተሽከርካሪዎች እንዲሆኑ በማድረግ የግሉ ዘርፉን በማበረታታትና ያንን መንገድ ወይንም ፈር እንዲከተል በማድረግ ሰፊ ስራዎች ተሰርቷል። በዚህም በርካታ የኤሌክትሪክ ተሽከርካሪዎች በግለሰብ ደረጃ ወደ ሀገርም እንዲገቡ ተደርጓል። እንግዲህ ወደ ሀገር ሲገቡም በግለሰቦች ደረጃም በማበረታታት ረገድ ባለው የህግ ማዕቀፍ መነሻነት የተለያዩ የቀረጥ ቅናሾችን በማድረግ አንዳንዶቹን በነጻም እንዲገባ በማድረግም ጭምር እንግዲህ ውጤት እየመጣበት ያለ አጋጣሚ እንደሆነ ነው የተገለጸው። እንግዲህ ከዚህም ጋር በተገናኘም ደግሞ በአጠቃላይ ያሉ የትራንስፖርት ተሽከርካሪዎችንም በ10 ዓመት ጊዜያት ውስጥ በኤሌክትሪክ ብቻ የሚጠቀሙ በማድረግ የካርቦን ልቀትን ከመቀነስ ባለፈም ደግሞ ባላት ኃይል ላይ የኢትዮጵያ የውሃ ኃይል አላት፣ የንፋስ ኃይል አላት። እንደዚሁም ደግሞ አሁን በቅርብ ጊዜ የተፈጥሮ ጋዝን ማውጣትም የቻለች ሀገር ናትና ከነዚህ ጋር በተገናኘ በእነዚህ ኃይላት በመጠቀም ረገድ ለሌላው ዓለም አርአያ ለመሆን እየሰራች እንደሆነ በመድረኩ ገልጻለች። ሳምሶን በላይ ለመረጃዎች እናመሰግናለን። በቀጥታ መስመሮቻችን ከባልደረቦቻችን ጋር የሚያገናኙ ዘገባዎቻችን አሁንም ይቀጥላሉ። በአማራ ክልል የወባ ወረርሽኝን ለመከላከል ያለመ ማህበረሰብ አቀፍ የአካባቢ ቁጥጥር ዘመቻ ማስጀመሪያ መድረክ በባህር ዳር ከተማ እየተካሄደ ነው። ማህበረሰብ አቀፍ የወባ መከላከል ዘመቻ ማስጀመሪያ ንቅናቄ መድረክ በባህር ዳር ከተማ ሲካሄድ የተለያዩ ሀሳቦችን በተለይ ወባን ጨርሶ በክልሉ በማጥፋትና በመከላከል ረገድ ትኩረት ያደረጉ ጉዳዮችም እየተነሱበት ነው። እዚሁ ጉዳይ ላይ እንቆያለን። በስፍራው የምትገኘው ዘጋቢያችን ራሄል ፍሬው ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ራሄል እንደምን ቆየሽ? ምናልባት በክልሉ የወባ ወረርሽኝ ስርጭት ያለበት ደረጃ ምንድነው የሚመስለው? በማህበረሰብ አቀፍ ዘመቻውስ ምን ይጠበቃል የወባ ወረርሽኝን ለመከላከል? አመሰግናለሁ ሰለሞን። ቀደም ብለን እንዳነሳኸው በአማራ ክልል እጅግ ሰፊ የሚባል ወይም ደግሞ ከባድ የሚባል ማህበረሰቡን አምራች የሆነውን ኃይል ሴቶችና ህጻናትን የሚያጠቃ ነው የወባ በሽታ። ይህ ደግሞ በተለይ በዚህ አሁን በምንገኝበት የመስከረም ጥቅምትና ህዳር ወራት በወረርሽኝ ደረጃ የሚከሰትባቸው አካባቢዎች ወቅቶች ናቸው። በእነዚህ ወቅቶች እንግዲህ የማህበረሰብ ተኮር የሆነ የዘመቻ ስራን በማከናወን አካባቢዎችን በማጽዳት እንዲሁም ደግሞ በየቤቱ የቤት ለቤት ዳሰሳ በሚባል የአሰራር ዘዴ ሙቀት ያላቸው ሰዎችን የወባ ምርመራ በማድረግ የሚሰራ ተግባር ነው። እነዚህም አካላት ወደ ሕክምና እንዲሄዱ የሚያስችል ነው ማለት ነው። በየአመቱ ይህ ወቅት እጅግ አደገኛ ወቅት ተደርጎ ቢወሰድም በመከላከል ስራው በኩል ባለፈው አመት የተጀመረ የአርብ ጠንካራ እጆች የተሰኘ ንቅናቄ ወይም ደግሞ የዘመቻ ስራ ውጤት ማምጣቱ ተነግሯል። ይህ በተለይ ደግሞ ባለፈው አመት መረጃዎች እንደሚያሳዩት ከ1 ሚሊዮን 200 ሺህ የሚጠጋ ማህበረሰብ አጠቃላይ ምርመራ አድርገው ከ360 በላይ ሺህ በላይ የሆነ የህብረተሰብ ክፍል ለወባ ተጋልጦ ተገኝቷል። ይህ ካለፉት አመታት አንጻር ሲታይ ያለፈው አመት የተሰሩ ስራዎች ያስገኙት ውጤት 31 በመቶ የሚሆን ሽፋን ከአጠቃላይ ምርመራው እንዲኖር አድርጎታል። ይህም ደግሞ ከአለፉት አመታት ወቅቶች ጋር ሲነጻጸር የ32 በመቶ ቅናሽ የታየበት ነው። ይህም ማለት አካባቢውን በጤና ተቋማት፣ በጤና ኬላዎች፣ በሆስፒታሎች እየተመራ የአካባቢ ቅኝትና የአካባቢ ዳሰሳ ስራዎች ይሰራሉ። ቆሻሻዎችን የማዳረቅ ውሃ አካባቢ
አካባቢዎችን የማፋሰስ በተለይ ደግሞ ማህበረሰቡ ረግረግና የውሃ ይዘው የሚቆዩ አካባቢዎችን በቸልታ እንዳይመለከት የጤና ትምህርቶች መስጠት ሕክምናውንና ቤት ለቤት ዳሰሳውን በማጠናከር የተገኘ ውጤት ነው ማለት ይቻላል። በዘንድሮ ዓመትም ይህንን የማስጀመሪያ ንቅናቄ ነው ዛሬ እየተከናወነ የሚገኘው። ባለፈው ሳምንት ብቻ መረጃዎች እንደሚያሳዩት በአማራ ክልል ከ5000 በላይ የወባ በሽታ ተጠቂ የሆኑ ማህበረሰብ ክፍሎች ተገኝተዋል። ይህ በወረርሽኝ ደረጃ ሊመጣበት የሚችለውን እድል የሚያሳይ በመሆኑ ነው ይህ ንቅናቄ መጀመር አስፈላጊ የሆነው። የጤና ተቋማት እንግዲህ ይህንን ንቅናቄ ከአካባቢያቸው ማህበረሰብና ከጤና ተቋማት ሰራተኞች ጋር በመሆን ዘወትር አርብ ከማለዳ 12 ሰዓት እስከ ማለዳ 3 ሰዓት ድረስ አካባቢያዊ ቅኝት በማድረግ ማህበረሰቡ ግንዛቤ እንዲኖረው ተፋሰሶችን በማፋሰስ በማዳረቅ ደግሞ የተሻለ አካባቢ በመፍጠር ረገድ የጤና ተቋማት ይመራሉ ማለት ነው። በዚህም የወባ ወረርሽኝን ለመግታት እየተሰራ ነው። በአማራ ክልል አሁን ባለው በጠቀስኩት 5000 ማህበረሰብ የተጠቃው አካባቢ በስፋት ተወስዶ ሲታይ አዊ ብሔረሰብ አስተዳደር ቻግኒ ጓንጓ ወረዳና ሌሎች አካባቢዎች በዚህ በስፋት ተጠቅተዋል። ወደ ምዕራብ ጎንደር እንዲሁም ባህር ዳር ዙሪያ ወረዳ የውሃማ አካላት ያሉባቸው አካባቢዎች እንግዲህ የክረምት መውጣትን ተከትሎ ፀሐይ በሚወጣ ጊዜ ወባ ለመራባት ምቹ እድል የምታገኝ በመሆኑ የሚከሰት ነው። እነዚህን አካባቢዎችና በአጠቃላይ በክልሉ 40 በተመረጡ ወረርሽኝ ስጋት አለባቸው በተባሉ ወረዳዎች ይህንን ንቅናቄ የሚተገበር ይሆናል። በመጠነኛ ደረጃ ወባ የሚከሰትባቸው የክልሉ ቦታዎችም ተለይተው በዚህ ንቅናቄ የሚካተቱ መሆኑ ነው የተገለጸው። በመድረኩ በርከት ያሉ መልእክቶች ተላልፈዋል። በሌሎች የዜና ሰዓቶች እነሱን ይዤ እመለሳለሁ። አመሰግናለሁ። ባልደረባችን ራሄል ፍሬው በቀጥታ መስመራችን ከባህር ዳር መረጃዎችን ስላጋራሽን እኛም እናመሰግናለን። መልካም ቀን ይሆንልሽ። የቤንሻንጉል ጉሙዝ ክልል ባለው ሀብት ልክ ህዝቡን ተጠቃሚ ማድረግ ያስፈልጋል ሲሉ የክልሉ ርዕሰ መስተዳደር አሻድሊ ሀሰን ተናገሩ። የፕላንና ልማት ሚኒስቴር ከኢትዮጵያ ስታቲስቲክስ አገልግሎት ጋር በመተባበር በዲጂታል ፕላንና ሪፖርት ከቤንሻንጉል ጉሙዝ ክልል ከፍተኛ አመራሮች ጋር ውይይት አድርጓል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ሊያደርሰን ውይይቱን ሲከታተል የቆየው ሪፖርተራችን ነስረዲን ሐሚድ በቀጥታ መስመራችን ከአሶሳ ይገኛል። ነስረዲን እንደምን ውለሃል ብያለሁ። ቀደም ሲል ያነሳነው ሀሳብ አለ። በተለይ የፕላንና ልማት ሚኒስቴር እቅዶቹን በተደራጀ መልኩ እንዲከናወን ከቤንሻንጉል ጉሙዝ ክልል አመራሮች ጋር መክሯልና በውይይቱ የተነሱ ሀሳቦች ምንድናቸው የሚለውን ብታደርሰን። በተለይ ደግሞ ያለህበት አካባቢ በጣም ከፍተኛ ዝናብ እየጣለ ነው የሚገኘውና ምን ተሰማ የሚለውንም አያይዘህ ብታነሳለን። መልካም አመሰግናለሁ ነጻነት። ቀደም ብለሽ እንዳነሳሽ እኛ ያለንበት በአሶሳ ከተማ በአሁኑ ሰዓት ኃይለኛ ዝናብ እየዘነበ ነውና ድምጽም በጥራት ላይ ሰማችሁ ይችላልና አሁን ቀደም ብለሽ እንዳነሳሽው የፕላንና ልማት ሚኒስቴር ከስታቲስቲክስ አገልግሎት ጋር በመተባበር ከቤንሻንጉል ጉሙዝ ከፍተኛ አመራሮች ጋር በዲጂታል ፕላንና ልማት ዙሪያ ውይይት አድርጓል ማለት ነው። በዛሬው ዕለት እንግዲህ የውይይቱ ዋና ዓላማ ስንመለከት ዲጂታል እቅድና ሪፖርትን እንዲዘረጋ በተለይ ደግሞ ክልሎች ዲጂታል የሆነ ፕላንና ሪፖርት እንዲኖራቸው ይሄ በትኩረት እንደሚሰራበት ነው የተገለጸው። ሌላው እንግዲህ ክልሎች ባላቸው የማምረትና የመልማት አቅም የራሳቸው የሆነ ጂዲፒ ሊኖራቸው ይገባል ነው የተባለው። ሌላው ዘመናዊ የስታቲስቲክስ አገልግሎት እንዲዘረጋ ይሄ ውይይት ከፍተኛ አስተዋጽኦ አለው ነው የተባለው። በመድረኩም እንግዲህ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ ሻሊያስን ባነሱት ሀሳብ ክልሉ በተለይ በዚህ ክልል የተለያዩ ሀብቶች ይገኛሉና ክልሉ ባለው ሀብት ልክ ህዝቡ የልማቱ ተጠቃሚ መሆን እንዳለበት ነው ያነሱት። በተለይ ደግሞ በዚህ በቤንሻንጉል ጉሙዝ ክልል ከ980 በላይ የሚሆኑ ሰዎች የኢንቨስትመንት ፍቃድ እንደተሰጣቸው ርዕሰ መስተዳድሩ ገልጿል ማለት ነው። በተለይ ደግሞ የኢፌዴሪ ፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ በዚህ ወቅት እንዳነሱት ከሆነ ሚኒስቴሩ ከስታቲስቲክስ መረጃ ልማት ጋር በተያያዘ በቅንጅት እየሰራ እንደሚገኝ ገልጸዋል ማለት ነው። እንደ ሀገር የተቀመጡ የልማት እቅዶችን ለማሳካት እነዚህ ክልሎች ከፌደራል ጋር ዲጂታል የሆነ እቅድ ዲጂታል የሆነ ሪፖርት እንዲኖራቸው ያስፈልጋል ተብሏል። እንግዲህ በውይይቱ ርዕሰ መስተዳድር ሻሊያስን ጨምሮ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ እንዲሁም የስታቲስቲክስ አገልግሎት ዋና ዳይሬክተር እንዲሁም
የፌዴራል ከፍተኛ ባለሙያዎችና የቤንሻንጉል ጉሙዝ ክልል ከፍተኛ አመራሮች በውይይቱ ላይ ተገኝተዋል ማለት ነው። ለጊዜው ያሉኝ መረጃዎች እነዚህ ናቸው። ነስረዲን ስለ መረጃዎች እናመሰግናለን። ሰለሞን በነገራችን ላይ ነስረዲን በጣም ዝናብ በሚጥልበት አካባቢ ነበር ያለው፣ ግን አሁን ላይ ተጠልሎ ነው መረጃዎችን ያደረሰ። ስለዚህ የዝናቡ ድምጽ ከገባ ድንገት ዝናብ እየዘነበ ስለመሆኑ እንዲረዱት ፈልገን ነው ይሄን ማንሳታችን። ለማንኛውም አብራችሁን ዝለቁ። አሁንም የተወደዳችሁ ትክክለኛው መልስ ከመፈለግ በፊት ትክክለኛውን ጥያቄ ማንሳት ይቀድማል። ምን ትፈልጋለህ? ካለንበት ችግርና ካለንበት የብልጽግና ደረጃ አንጻር በተለመደው መንገድ በመጓዝ የተለየ ውጤት ልናመጣ አንችልም። ይልቁንስ ሚዛን ጠብቀን በግልጽና በተለየ መንገድ መሄድ ይኖርብናል። ኋላ ከቀረንበት ወደፊት በመሻገር ከችግር አዙሪት ለመላቀቅና ተወዳዳሪ ሆነን መውጣት የምንችለው በመደመር መንግስት የእድገት ምህዋር ውስጥ ሚዛን ጠብቀን ስንገባ ነው። ህዝብን ያማከለ ወቅትን የዋጀ ሞዴል ተግባራዊ ለማድረግ መጓዝ ኢትዮጵያን የወደፊት ህይወታችን በመልካም ጎኑ እንዲቀርጹ ያስችላል። ለትክክለኛው ጥያቄ ትክክለኛው መልስ የመደመር መንግስት ነው። የበለጸገችና ገናና ኢትዮጵያን በጥቂት ዓመታት ውስጥ እውን የሚያደርግ መንገድ የኢትዮጵያ ፍኖተ ካርታ። ቀጥለናል። የተወደዳችሁ ቀሪ ዘገባዎቻችንም ይቀጥላሉ። ጠቅላይ ሚኒስትር አብይ አህመድ በቅርቡ በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁልባርግ ወረዳ ወራባት ሻማ ቀበሌ ያስገነቡት ሞዴል የገጠር ኮሪደር ልማት መንደርን አስመርቀዋል። ይህ መንደር የአርሶ አደሩን የኑሮ ሁናቴ ያዘመነ፣ ለኑሮ አመቺ ካልሆነ አኗኗር ያላቀቀ የግብርና ስራውንም ያዘመነ ስለመሆኑ ተመላክቷል። ባልደረባችን ወንደሰን አፈወርቅ በጉዳዩ ዙሪያ የተለያዩ የማህበረሰብ ክፍሎችን አነጋግሯል። አስተያየቶቹን ተከታተሉትና እንመለሳለን። የመጀመሪያው ኖሮ ያው በኩራዝ እና ከእንስሳቶች ከፍየል፣ ከበግ፣ ከአህያ አንድ ላይ ነበር የሚኖረው። አሁን በጣም ለየት ያለ ለውጥ ነው የመጣው። በጣም ቤት ሳር ቤት ውስጥ ገብተን ያው አንድ ላይ ከከብቶች፣ ከዶሮች፣ ከጪስ ከቆሻሻ ጋር አንድ ላይ ገብተን ነበር የምንወጣው። ያው መጀመሪያ ከልጆቻችንም መኝታችንም እዛው፣ ዕቃ ክፍላችንም እዛው፣ ያው ከከብቶቹም ከጪስ ሁሉ ነገሩም በአንድ ቤት ውስጥ ሆኖ ነበር የምንኖረው። አሁን ግን ያው ለሁሉም ነገር ምቹ፣ ልጆቻችንም እየታመሙ እዛው ቢምቢ መራቢያችን የሆነ ሁሉም ነገር በጣም ምቹ ነበረ። ግን አሁን እንደሚታየው አልহামዱሊላህ በጣም ደስ ይላል። የድሮ ኑሮ አሁን ከከብቶች እኛም በሬ አርሰን አንድ ላይ ከከብት ጋር ከበጎች፣ ከፍየሎች፣ ከአይበት ጋር ከጪስ፣ ከጥላሸት ከተለያየ ነገር አብረን ነበር የምንኖረው። አሁን ደግሞ ይሄን ነገር መንግስት ሰጥቶ ሲሰጠን ከመጀመሪያው ኖሮ ከዛሬው ኖሮ አይገሰመኝና ምድር አይገናኝም። ለዛሬ አንድ ላይ
በዛን ሰዓት በዛ በጭስ ለጥቅም ነበር። ማብራት አልነበረንም። ኩራዝ ነበር የምናበራው። ዛሬ ማብራት አለ። ዛሬ በዚህ ተነስተን ሁሉ በራቅ ሄድ ነበር ለቻርድ ለማድረግ። ዛሬ ለቻርድ ሰው ወደዚህ ነው የሚመጣው። ቻርድ ሞባይል ቻርድ ለማድረግ ለቻርድ ሄደን ከተማ ሄደን ማብራት አተን ስልካችን 3-4 ቀን ዝግ ሆኖ ነበር። ዛሬ ማብራት ያው ሶላር ሰጥቶናል። በሶላር ስልካችን ክፍት ነው ሁሉ ጊዜ። ከመጀመሪያው ነው ከኛው ከዛሬው ኖሮ አይገናኝም። ኑራችን ያው ከብቶቹም ዶሮቹም ሁሉም ከኛ ጋር ነበሩ። ያው ልጆቹም ከብቶቹም አንድ ላይ ነበር የምናድረው። ያው አሁን ተለያይቶ ለየብቻው ሲሆን በጣም ነው ደስ አለን። ያው የዛቸው የመንግስታችን እድሜው ረጅም ይሁን ብለን ነው ዱዓ ያረግነ ተኝተን ስንነሳ ሰላትም ስንሰግድ ለሱ ነው ዱዓ ያረግነ ያለነው። ለምን እስካሁን ድረስ መንግስት እንደዚህ ወርዶ ቢሰራ ኢትዮጵያ እስካሁን የት ትደርስ ነበር። አሁን ደግሞ ካፍታ በኋላ ስንመለስ እናስተዋውቃችኋለን ወዳልነው ጉዳይ እናመራለን። የብዙሃን ስፖርታዊ እንቅስቃሴ ወይም ማስ ስፖርት በኢትዮጵያ ሲጀመር የፖሊስ ሰራዊት አባል ሆነው የመሳተፍ እድል አግኝተው ነበር። አሰልጣኞቹ የውጭ ዜጎች በመሆናቸው ለሀገር ውስጥ ባለሙያዎች የአሰልጣኞች ስልጠና በሚሰጥ ጊዜም ከተመረጡት መካከል አንዱ ናቸው። ላለፉት 40 ዓመታትም በዘርፉ ከመስራታቸው ባለፈ ዛሬም ድረስ የኢትዮጵያ ዋነኛ ሁነቶች አድማቂ ሆነው እያገለገሉ ይገኛሉ። ኮማንደር አየለ ወይሳ ከመጀመሪያዎቹ የኢትዮጵያ የብዙሃን ስፖርት ባለሙያዎች አንዱ ናቸው። ታሪካቸውን ከራሳቸው አንደበት እንዲህ እንከታተል። ኮማንደር አየለ ወይሳ እባላለሁኝ። ስራዬ እንግዲህ ቀደም ሲል የፌዴራል ፖሊስ ባልደረባ ነበርኩኝ። አሁን ጡረታ ወጥቻለሁ። ጡረታ ከወጣሁ 8 ዓመት ሆነኛል እና እንደ ማስ ስፖርት ትርኢት ላይ ከዛሬ 40 ዓመት ወዲህ ጀምሮ እየተሳተፍኩ ነው የሚገኘው። እንደ ሀገርም እንደ ክልልም እንደ ተቋማትም የማስ ስፖርትና ልዩ ልዩ ትርኢቶችን በማዘጋጀት ስራ ላይ ነው የተሰማራሁት። ሰራዊት ውስጥ የተቀጠርኩት በ1976 ነው። በ1977 የፖሊስ ሰራዊት ስፖርት በዓል በየ2 ዓመቱ ይከበር ነበር። በዛን ጊዜ ኮሪያዎች ከውጭ መጥተው አሰለጠኑ ማለት አብረን ሰራ። ከዛ 1977 ዓመተ ምህረት ደግሞ በወቅቱ የነበሩት የሰራዊቱ አዛዥ የፖሊስ ሰራዊት አዛዥ ጀነራል ወርቁ ዘውዴ የሚባሉ እነዚህን ኮሪያዎች ሁሌ እያመጣን እዚህ እንትን ከምንል ለምን የራሳችንን ሰው እናሰለጥንም ብለው እሳቸው በጠየቁት መሰረት ከኤምባሲ ጋር ተነጋግረው ኮሪያዎች 2 ኮሪያዎች አሰልጣኞች መጥተው መጀመሪያ 40 ምንሆን ሰዎች አሰለጠኑን። ከዛ በኋላ 1977 ስፖርት በዓልን እኛ በረዳትነት ሆነን ስንሰራ ቆየን። ወደ ስራ ከመግባትሽ በፊት የወረቀት ስራ አለ። የወረቀቱ ስራ ሰፊ ዝግጅት ይፈልጋል። ለምሳሌ ብሔር ብሔረሰብ በዓል ትልቅ በዓል ነው። በአገር ውስጥ የሚገባ ትልቅ በዓል የማስፖርትም ይሁን የመጽሐፍ ገለጻውም ይሁን ሲሰራ ሁሉም ወረቀት ላይ ይሰራል፣ ዲዛይን ይሰራል ማለት ነው። ያ ዲዛይን ካለቀ ወደ ስራ ለመግባት almost 75% አልቋል ማለት ይቻላል። ስልጠናው ቀላል ነው። ስልጠናው የሚከብደው ያው የጉልበት ስራ ነው። ብዙ ጥረት ያስፈልጋል። ህፃናቶችን በጸባያቸው መያዝ ያስፈልጋል። ያሰልጣኙ ኮሚትመንትም ያስፈልጋል። ይሄን ሁሉ አሟልተን ነው ወደ ስራ መንገባው ማለት። ስዕሉ በ1200 ወረቀቶች ላይ ነው አንዷ ስዕል የምትሳለው። ለምሳሌ የመሪ ስዕል ብንስል ፕሬዝዳንቱ ወይ ጠቅላይ ሚኒስትሩ አንዷ ስዕል ወደ 60 ወረቀት ላይ ልታርፍ ትችላለች። ያ ማለት ሲገለጥ ተገጣጥሞ ሲገለጥ ካልሆነ በስተቀር ስዕል መሆኑ አይታወቅም። ግን በስልጠና ፐርፌክት መሆን አለባቸው ልጆች። አገላለጽ ዋናው ነገር አገላለጽ ነው። የራሱ ሲስተም አለው። አገላለጹ ላይ ፐርፌክት ከሆኑ የገጽ ቁጥር ካልተሳሳቱ ፐርፌክት የሆነ ስራ ይሰራል። ማስፖርት እያደገ መጥቷል ማለት አንችልም። እኛ አሁን በተለያየ አጋጣሚ ከኢንተርኔትም ከምን በምናገኛቸው ነገሮች እንዲሁም ድንገት ሲመጣልሽ የሆነ ሀሳብ እንደዚህ ካላሳደግ ነው በስተቀር ትኩረት ተሰጥቶት ማስፖርት አላደገም። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ያዝናቸውን ጉዳዮች እናጋራችሁ።
የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በ80 ዓመታቸው አረፉ። ራይላ ኦዲንጋ ኬንያን እንደ አውሮፓ አቆጣጠር ከ2008 እስከ 13 በጠቅላይ ሚኒስትርነት አገልግለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ለመሆን ተወዳድረው እንደነበረም የሚታወስ ነው። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ በቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በኤክስ ገጻቸው ባስተላለፉት የሀዘን መግለጫም በቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈት በኢትዮጵያ መንግስት ስም የተሰማኝን ሀዘን እገልጻለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ። በሌላ ዜናችን ደግሞ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት የመከላከያ ሚኒስትሮች ሰላምና ጸጥታን ማስጠበቅ በሚቻልበት መንገድ ዙሪያ በብራሰልስ እየመከሩ ይገኛሉ። 32 አባል ሀገራትን በውስጡ ያቀፈው ኔቶ የዘንድሮ አባል ሀገራት ጉባኤ የህብረቱ ዋና ጸሐፊ እንዲሁም ደግሞ የአሜሪካ መከላከያ ቃል አቀባይ እንደሚመሩት የዘገበው ሮይተርስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ በሰላም ትጥቅ ካልፈታ በኃይል እርምጃ እንደሚወስዱ ዛቱ። የትራምፕ የሰላም እቅድ ሙሉ በሙሉ ተግባራዊ መሆኑ አጠራጣሪም ሆኗል እየተባለ ነው። በሌላ በኩል ስፔንና ደቡብ አፍሪካ እስራኤል በጅምላ ጭፍጨፋ ልትጠየቅ ይገባል ሲሉ ከሰዋል። በላይ በቀለ በህይወት ከሌሉ ታጋቾች ጋር ተያይዞ የተነሳው ውዝግብ ቁልፍ የተባሉ የሰላም እቅዱ ነጥቦች ገና ባልተፈቱበት ሁኔታ አሁን የታየው የሰላም ተስፋ ተመልሶ እንዳይጨልም ስጋት አሳድሯል። ትላንት ሐማስ በህይወት የሌሉ 28 የታጋች አስክሬኖች በሙሉ መመለስ ሲገባው 4 ብቻ ልኳል በሚል የተፈጠረውን ውዝግብ ሌሊቱን 4 ተጨማሪ አስክሬን ልኮ ለማርገብ ሞክሯል። በእርግጥም እስራኤል የራፋህ ማቋረጫዎች ተዘግተው እንደሚቆዩ ያወጣችውን መግለጫ ልታዘገይ ተገዳለች። ከትላንት በስቲያም ሻርም ኤል ሼክ ላይ ታላላቅ ስምምነቶች እንዲደረሱ ማድረግ ልማዴ ነው ሲሉ የተሰሙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማግስቱ ዋሽንግተን ላይ ሐማስ ትጥቅ ካልፈታም እኛው ራሳችን በግድም ቢሆን እናስፈታዋለን በማለት ሲዝቱ አምሽተዋል። ይሄ የፕሬዝዳንቱ አባባል ምናልባትም ለጊዜውም ቢሆን የጥይት ላንቃ እንዲዘጋ አድርጎ ለታጋቾችና እስረኞች መለቀቅ መፍትሄ አምጥቷል የተባለውን የሰላም እቅድ ተግባራዊነት ላይ ጥርጣሬ እንዲፈጠር አድርጓል። የሐማስ ታጣቂዎች ዳግም በጋዛ ተሰማርተው ለእስራኤል ያደሩ ያሏቸውን ጭምር እያጠሩ ባለበት ሁኔታም ትጥቅ ፈታችሁ ከጋዛ ውጡ ማለት የማይታሰብ ነው ይላሉ ለሲኤንኤን አስተያየት የሰጡ በርካታ ታዛቢዎች። ሐማስ መሳሪያ ጥሎ ጋዛ ከወታደራዊ እንቅስቃሴ ነፃ መሆን ካልቻለ ደግሞ ጦርነት ተመልሶ የሚመጣበት ጊዜም ሩቅ አይደለም ባይ ናቸው። ተኩስ አቁም ካልተከበረ ደግሞ በጋዛ ለመፈጸም የታሰበው ሁሉ ወረቀት ላይ ይቀራል። ለአብነትም በ20 ነጥቦች የተካተተው የትራምፕ የሰላም ዕቅድ 15ኛው ነጥብ በጋዛም የሚሰማራን ጊዜያዊ ዓለም አቀፍ ኃይል አሜሪካም ከሌሎች የአረብና ዓለም አቀፍ አጋሮቿ ጋር በመሆን እንደምታዋቀር ሲገልጽ ተኩስ አቁም ካልተከበረና ሐማስና ሌሎች ታጣቂ ቡድኖች መሳሪያ ካልጣሉ ተፈጻሚ ሊሆን አይችልም ብለዋል ታዛቢዎቹ። ሐማስ በቀጥታም ሆነ በተዘዋዋሪ በወደፊቱ ጋዛ ምንም አይነት ሚና አይኖረውም እየተባለ እንዴት ትጥቅ ሊፈታ ይችላል በማለት ይጠይቃሉ። ይህ በእንዲህ እንዳለ እስራኤል በጋዛ ፈጽማለች ላሉት የጅምላ ጭፍጨፋ ልትጠየቅ ይገባል እያሉ ናቸው ስፔንና ደቡብ አፍሪካም። በጋዛ ተኩስ አቁም ተደረሰ ማለት እስራኤል የሰራችው ጥፋት ተሻረ ማለት አይደለም ብለዋል ሀገሮቹ። በዓለም አቀፍ የወንጀል ችሎት ከዚህ ቀደም የተከፈተው ፋይል እንደገና ተንቀሳቅሶ የጭፍጨፋው ዋነኛ ተዋንያን ለፍርድ ሊቀርቡ እንደሚገባም ሲኤንኤን እንደዘገበው። በስፖርት ዘገባችን ደግሞ በአውሮፓ ሀገራት የዓለም ዋንጫ ማጣሪያ እንግሊዝ ላቲቪያን በማሸነፍ በዓለም ዋንጫ ተሳታፊ መሆኗን አረጋገጠች። ስፔንና ጣሊያን ተጋጣሚዎቻቸውን ሲያሸንፉ ፖርቹጋል ከሃንጋሪ አቻ ተለያይታለች። የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ተከታተሉት የነበረው የዛሬ ረቡዕ ተወዳጁ የዜና ሾው ዜና ኢትዮጵያ ቆይታችን ይህንን ይመስል ነበረ። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ሰለሞን ኃይለ ኢየሱስ አብረናችሁ ቆይታ አድርገናል። መልካም ጊዜ